ሲሆን ኢትቻ ከ7 ዓመት በፊት ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በኢንቫይሮንመንታል ኢንጂነሪንግ የመጀመሪያ ዲግሪዋን አግኝታለች። የተማረችው የትምህርት መስክ ምንም እንኳን ዛሬ ላይ ከተሰማራችበት የሥራ ዘርፍ ጋር የማይገናኝ ቢሆንም በስራዋ ውጤታማ ከመሆን ግን አላገዳትም። ባለታሪካችን ከሸማ የሚሰሩ የልጆች አልባሳትንና የቆዳ ውጤቶች የሆኑ የልጆች ጫማዎችን እያመረተች ለገበያ ታቀርባለች። ለስራዋ መነሻ ምክንያት የሆነው ደግሞ ይህ ነው። የመጀመሪያ ልጄን ከወለድኩኝ በኋላ ታይሞች ነበሩኝና አያቶቿ የእጅ ስራ ካልሲዎች፣ ኮፍያዎች ሰሩላት ነበር። ከሱ ነው የጀመርኩት። ባለቤቴ ደግሞ ባክግራውንዱ ሌዘር ኤንድ ፉትዌር ኢንጂነሪንግ ነው። ከዛ ለልጃችን የመጀመሪያውን ትንሿን ጫማ ሰራን ለመጀመሪያ ጊዜ። ከሱ ነው የተጀመረው። ራሷን በቤት ውስጥ በማሰልጠን ወደ ስራ እንደገባች የምትናገረው ጽዮን የምትሰራቸው አልባሳቶችና ጫማዎች ተፈላጊነታቸው እየጨመረ ሲመጣ የማምረቻ ቦታ በማዘጋጀት በሰፊው ወደ ስራ መግባት ችላለች። ሰው ሲወልድ ቤተሰብ ጥየቃ ወይ የወለደ ሰው ለመጠየቅ ስንሄድ ራሳችን የምንሰራቸውን እቃዎች ካልሲዎች፣ ኮፍያዎች እንዲሁም የሌዘር ጫማዎች ይዘን እየሄድን መጠየቅ ጀመርን። ሰው ፊድባኩ በጣም አሪፍ ሲሆን ነው ወደ ሾፕ ወደ ማስገባት ጀመርነው። ከዛ በኋላ ዲማንዱ እየጨመረ ሲሄድ በደንብ ወደ ማምረቱ ገባን ማለት ነው። መታቀፊያ ከስተማይዝድ አድርገን ስማቸውን ጨምረንበት ጫማም ላይ ስማቸውን ጨምረን የልጆቹን እንደዚህ አይነት ስራዎች እንሰራለን። አሻንጉሊቶች፣ ትራሶች እነዚህንም ስራዎች እንሰራለን። ፕራይሳቸው ከ700 ብር ጀምሮ እስከ 1400 ብር ድረስ ከዛም በላይ ሲሆን ደግሞ ያው እንደየእድሜያቸውና እንደሚፈልጉት ዲዛይን የሚጨምሩበት ሁኔታ ይኖራል። መታቀፊያ አሁን ለምሳሌ ከ1000 ብር ጀምሮ እስከ 2000 ብር ድረስ ተለቅ ሚል ብላንኬት ምናምን ሲሆን እስከ 2000 ብር ድረስ ከስተማይዜሽኑን ጨምሮ እንዲሁም ደግሞ ጥለቶች የተለያዩ አዲሽናል አድ እንዲደረጉ በሚፈልጉት መልኩ ያው ኮስቱም በዛው መልኩ የተለያየ ይሆናል ግን ከ1000 ብር ጀምሮ አለ። የማህበራዊ ትስስር ገጾችን ተጠቅማ ምርቶቿን ወደ ገበያ የምታቀርበው ጽዮን ይህም ስራዋን ይበልጥ እንዳቃለለላት ትናገራለች። የምታመርታቸው የልጆች አልባሳትና ጫማዎች አሁን ገበያ ላይ ተፈላጊነታቸው እየጨመረ መምጣቱን በማንሳት ከስተመሮቻችን አብዛኞቹ ዩኒክ ነገሮች የሚፈልጉ ከስተመሮች ናቸው። እንዲሁም ለየት ያለ ነገር ለልጆቻቸው ማልበስ የሚፈልጉ ወላጆች ናቸው። ፐርሰናላይዝድ የሆኑ ፕሮዳክቶች ነው የምንሰራው እንደነገርኩሽ። የልጃቸው ስም ተጽፎበት ጫማ ላይ የልጃቸው ስም ተጽፎበት ልብስ ላይ የልጃቸው ስም ተጽፎበት ለየት ያለ ነገር ለሚፈልጉ ስጦታ መስጠት የሚፈልጉ በዙሪያቸው የቤተሰብ አባላቸው ወይም ደግሞ ጓደኞቻቸው ሲወልዱ ዩኒክ ነገር መስጠት የሚፈልጉ ፈኒ ሆነ ሜሴጅ ያላቸው እቃዎች መስጠት ሲፈልጉ እኛ ጋር ይመጣሉ። ስለዚህ በደንብ ተፈላጊነት አለ። ወርክሾፓችን እንደምታዩ እዚሁ ነው። ሶሻል ሚዲያ ላይ እናስተዋውቃለን። ብዙዎቹ ከስተመሮቻችን የሚመጡት በሶሻል ሚዲያ ነው። በዛ ኮንታክት ያደርጉናል። ከዛ ዴሊቨሪ ይደረግላቸዋል ባሉበት ወይም ደግሞ መተው ደግሞ እዚህ ወርክሾፑን አይተው እንዲወስዱ እናበረታታለን። በስራዋ ውጤታማ እንደሆነች የምትናገረው ጽዮን አሁን ላይ ከራሷ አልፋ ለሌሎችም የስራ እድል ፈጥራለች። እኛን ጨምሮ አሁን ወደ 10 ሰራተኞች አሉ። እዚህ መተው ስፌት ላይ የሚሰሩ አሉ፣ ቆረጣ ላይ የሚሰሩ አሉ። በቤታቸው ቁጭ ብለው ደግሞ የእጅ ስራ እንዳልኩሽ እኛ ብቻ አይደለንም አሁን ላይ የምንሰራው በሌሎች ነገሮች ቢዚ ስለምንሆን እናቶችና እህቶች አሉ በቤታቸው ቁጭ ብለው የእጅ ስራ ቀሚሶች፣ ካልሲዎች፣ ሹራቦች የሚሰሩ እናቶች አሉ። እንዲሁም ለጊፍት ባስኬቶች ምንጠቀማቸው ደግሞ የባስኬቶች አሉ። ባስኬቶችን የሚሰሩ ሌሎች ሴቶች በቤታቸው ሆነው የሚሰሩ እናቶችና እህቶች አሉ። ለነሱም የስራ እድል ፈጥረናል። በጣም አዳብሬበታለሁ። መጀመሪያ ከነበረኛው በጣም 100% በጣም ብዙ ነገር አይችበታለሁ። እንደምታዩም ገና ስመጣ እኔ ብዙም አልችልም ነበር። ከ6 ዓመታት በፊት በአነስተኛ ካፒታል ስራውን የጀመረችው ጽዮን የልጆች አልባሳትና ጫማዎች ላይ መስራት አዋጭ የስራ ዘርፍ መሆኑን ትናገራለች። ጥሩ ነው እግዚአብሔር ይመስገን። እንደነገርኩሽ ነው በደም ጠንክሮ ከተሰራ
እኛ ያለንበት ዘርፍ ብቻ ሳይሆን ማንኛውንም ነገር ሰው ፓሽኑ የሆነውን ነገር በደንብ ፕሮሞት አድርጎ ራሱን ሪፕሬዘንት እስካደረገ ድረስ በደንብ ምንም ነገር በደንብ መሰራት ይችላል በደንብ አዋጭ ነው